እንዲወርስ የተባረከ እንደ ምድር አሸዋ እንደ ሰማይ ከዋክብት እንዲበዛ የተባረከ ሰው ነው መጽሐፉ እንደሚያስረዳው እንጂ አይሁዳዊ ነው የሚል መጽሐፍ ቅዱሳዊ መረጃ የላችሁም። የተሳሳተ ትርጓሜ ወይንም ታርጉም ነው እየሰጣችሁ ያላችሁት ነው እያልን ያለ ነው እኮ እኛ። አይ በዚህ ከሆነ ተስማምተናል። በቃ አሁን ደግሞ እኔ አንድ ስለጠየቀኝ አንድ ጥያቄ ግን አይ እዚያው ላይ የምጠይቅ ነገር አለ። እዚያው ላይ ግረ መንገዱን አንድ ያነሳው ኢሹ አለ። ኦሪት ዘፍጥረት ምዕራፍ 18ን አንስተሃል። አብርሃም ለስላሴ አይደለም ያልክበት ምን መረጃ አለህ? ምን ማለት ነው? አብርሃም ርየ ሰለስተ እደወ አብርሃም 3 ሰዎችን አየ አለና መልሶ እግዚአብሔር ብሎ ጠራው። መልሶ ደግሞ ጌታዬ እኔ ባሪያህ ብሎ መልሶ በአንድነት ጠራው። መጀመሪያ በ3 ሰዎች ከዚያ በአንድነት ጠራው። ምንድነው እስቲ ነገር የስላሴ አለመሆኑ ማስረጃ ምንድነው? ኦኬ ዘፍጥረት መጽሐፍ ምዕራፍ 18 እና ምዕራፍ 19 አብርሃም በ19 አይደል? እኔ አሁን 19 አላልኩም። ስለ ሁለቱ መላእክት አይደለም። እኔስ አብርሃም ርየ ሰለስተ በግብጽ ታሪኩ አንድ ነው። ከአብርሃም ጋር የወጡት መላእክት ናቸው ሰዶም የገቡት። መጀመሪያ አንድ መጽሐፍ የሚነበብ ከመጀመሪያ ነው አባት። መጀመሪያ ታልኩ እኮ ዘፍጥረት መጽሐፍ ምዕራፍ 18 እስከ ምዕራፍ 19 በ10ኛው ክፍለ ዘመን ምዕራፍ ተሰራለት እንጂ አንድ ሐሳብ ነው። አንድ ወጥ ሐሳብ ነው። ይኸውልህ ስለ ምዕራፍና ቁጥር የለውም። አንድ ሐሳብ እየዘረዘረ ነው። አዳምጠኝ። ጊዜ ስራ የሚሰራ በጊዜ ነው። እያንዳንዱ ነገር የሚሰራ በጊዜ። ስለዚህ አብርሃም ቤት የነበሩት ሰዎች አይደሉ እንደ ሎጥ ቤት የሄዱት?